አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ። አላህ ሱብሃነሁ ይጠብቀን ይጠብቃችሁ። የዝሙት ሰበብና መዘዞቹ በሚል ርዕስ ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። እንግዲህ በአሁኑ ሰዓት በአሁኑ ዘመን ያው ዝሙት እንደበዛ ነው የምናውቀው፣ እንደተስፋፋ ዝሙት አላህ እጅግ የሚጠላው ከባድ ወንጀል ነው። አዎ ከትላልቆቹ ወንጀል አንደኛው ዝሙት ነው። እንግዲህ የዝሙት ሰበብና መዘዞቹ የሚያመጡት ችግርን አብረን እናያለን። ከአኼራ በፊትም እዚሁ ዱንያ ላይ ወንጀሉ ከሚፈጽሙት ግለሰቦች አልፎ ለሀገርና ለዓለም የሚተርፍ ብዙ መዘዞች አሉት። ለዚህም ነው አላህ ዝሙትን አትስሩ ሳይሆን ዝሙትን አትቅረቡት ያለው። አይ ብሎ ዝሙትን ያቀረበው ሰው ብዙ ጊዜ ራሱን ዝሙት ላይ ወድቆ ነው ያገኘው። የዝሙት መስፋፋትና ወንጀሉ ላይ የመውደቅ ሰበቦቹ ብዙ ሲሆኑ ከነዚህም በጥቂቱ ስሜት ቀስቃሽ ምስሎችን ማየትና እንደ ዘፈን ያሉ ድምፆችን ማድመጥ ነው። እንግዲህ ዋናው አንደኛ ነገር የዚህ ዝሙት ሰበቡ ሙዚቃውን መስማት ማለት ነው። ሁለተኛ በዲኑ ከማይፈቀድ ተቃራኒ ጾታ ጋር ተናጥሎ ተገልሎ መቆየት ነው። ሶስተኛ በወንድና በሴት መካከል የሸሪያ ስርዓት የጣሰ ቀረቤታ እንዲሁም ቀልድና ጨዋታ መኖር ነው። አራተኛ ልንጋባ ነው በሚል ምክንያት ኒካህ ሳይታሰር በፊት መቀራረብና ወሬ ማብዛት፣ ይሄም አንደኛው የዝሙት ሰበብ ነው ማለት ነው። አምስተኛ ከላይ ሲታዩ ጥሩ የሚመስሉ ሰዎች በማመን ቀርቦ ሳያጣሩ ራስን ይሁን ልጅን ወይም እህት ለነሱ በማይገባ መልኩ አሳልፎ መስጠት። በጣም አሁን ላይ ደግሞ ልንጋባ ነው እየተባለ ብዙ ነገር አለ። መቼም ወንድና ሴት ከተቀመጠ ያው እሳትና ጭድ በአንድ ላይ ቀርቦ ካለ ያው እነሱን መቀጣጠል ነው። ወንድ ልጅና ሴት ልጅ ለየብቻቸው ከተቀመጡ እንጋባለን ተብሎ ያው እንግዲህ ሸይጣን በመሀል ይገባል ማለት ነው። ረሱልም ብለዋል ሸይጣን አለ ማለት ነው። እና ይህ መሆን የለበትም በሚል ነው። ለሕክምና ስድስተኛ ለሕክምና ለሩቅ ለትምህርት ለስራ ወዘተ እያሉ ሴቶች ያለ አጃቢ ወንድ ባዕድ ወንድ ጋር መቅረብ፣ ይህም የዝሙትን በሚያመጣ ሰበብ ነው። ሰባተኛ በቢሮ ስራ ምክንያት የሴትና ወንድ መቀራረብና አንዳንዴም አምሽቶ መግባት፣ ከዚህም አልፎ ከስራ አለቃ ጋር ክብርን ጥሎ መቀራረብ። ሰባተኛ ስምንተኛ ከከተማ ውስጥም ይሁን ከከተማ ውጭ ሀገር ውስጥም ይሁን ከሀገር ውጭ ሴት ልጅ ከባዕድ መርህ ካልሆነ ወንድ ጋር በአንድ መኪና ውስጥ መጓዝ፣ ይህም እንግዲህ ዋነኛው ነው ማለት ነው። የዝሙት ወንጀል ላይ መውደቂያ ምክንያቶች ናቸው እነዚህ። እህቴ ሆይ በምንም ምክንያት ከባዕድ ወንድ ጋር አንድ ክፍል፣ አንድ ግቢ፣ አንድ መኪና ውስጥ ለአፍታ እንኳን ቢሆን እንዳትቆይ። ይህ ምክር ያልተገበርሽ እንደሆነ በዋነኝነት የምትጎጂው አንቺው ራስሽ ነሽ። ነብዩ በሚከተለው ብለዋል፣ ባዕድ ወንድና ባዕድ ሴት ለብቻቸው ተነጥለው አይቆዩም። ሶስተኛው ሸይጣን ቢሆን እንጂ ሸይጣን ደግሞ በመጥፎ ነገር ያዛል። እውነት ነው። ወንድሜ ሆይ ከእሳትና ከአውሬ ከምትሸሸው በላይ ከዝሙትና ከባሮቹ ሽሽ። እህቴ ሆይ ባልሽን ከእህትሽ ከሰራተኛሽ ወዘተ ጋር ትተሽው አትሂጂ። ይህ እንግዲህ ባልን በእርግጥ እነሱ ታማኝ ከሆነ ግን ደግሞ ወንድ ልጅ ከባድ ነው። ሀገር ውስጥ ይሁን ሀገር ውጭ ሰው ቤት በሰራተኛ ተቀጥረሽ የምትሰሪ ሲሆን ከወንድ አሰሪሽም ጋር ይሁን ከልጆች ወዘተ ጋር ለአፍታ እንኳን ቢሆን ለብቻሽ እንዳትሆኚ፣ ዲንሽም ዱንያሽም እንዳይበላሽ ተጠንቀቂ ይላል። እንግዲህ አላህ ሱብሃነሁ ወተዓላ ይጠብቃል። የሚያውቀው እሱ ነው። አላህ እሱ ጠባቂ ነው ማለት ነው። ምክንያቱም እንግዲህ ዝሙት
በሴት በመቀራረብ በብዙ ነገሮች የሚመጣ ነው። አላህ የያዘልን ሁሉንም ነገር። በጣም ከባድ ነው በአሁኑ ሰዓት። ወንጀላችንን ሁሉ ይማረን እንጂ ያው በአሁኑ ሰዓት ዝሙት እየተስፋፋ ነው። አብሶ ደግሞ የሶሻል ሚዲያ ከመጣ ፕራንክ ለመስራት ኧረ ስንቱ በዛ የተነሳ ስንቱ ውስጥ ይገባል ማለት ነው። አላህ ይጠብቀን ከእንደዛ አይነት ነገሮች ማለት ነው። ራሳችንን እኛ ሴቶችም ሆኑ ወንዶች ራሳችንን ካጠበቅን ማንም ሊጠብቅልን አይችልም። ውስጥ ሲደሰት ደስታ በኑሮክ ከሚገጥሙ ሁኔታዎች ጋር አታገናኙ። ደስታ ማለት የችግር አለመኖር አይደለም። በችግሩ ውስጥ እያለፍክ መሳቅ ነው። ነገሮች ምርጥ ሲሆኑማ ሁሉም ይደሰታል እኮ። አንተ ግን በአምላክና አጠገብ ባሉ መልካም ነገሮች ሁሉም ሁሌም ደስተኛ ሁን። ውስጥ ሲደሰት ውጭህ ላይ ይገለጣል። ከዛ አንተ ደስተኛ ስለሆንክ ዓለም አብራህ ትሳካለች። ከባድ የመሰለህ ነገር ተራሱን ታየዋለህ። ሰዎች የደስታ ምንጭ ለማወቅ ሲሉ አክብረው ያደምጡሃል። አንተ ጋር ማውራት ወይም አብሮህ መሆን የማይፈልግ የለም። ያንተ ስራ መገረም ብቻ ይሆን ወዳጄ። መቼም የማተው አምላክ እንዳለህ ማሰቡ ራሱ የደስታ ጥግ ነው። ነቢዩ አዩብ አለይሂ ሰላም አዩብ ኢብኑ መስዑድ ኢብኑ ረዛቅ ኢብኑ ኢሳ ኢብኑ ኢስሐቅ ኢብኑ ኢብራሂም ይባላል። የዛሬው እንግዳችን እናቱም የነቢዩላህ ሉጥ ልጅ ስትሆን ባለቤቱ ደግሞ ራህማ ትባላለች። የነቢዩላህ ዩሱፍ ልጅ ናት። ይህ ነቢይ በጣም የሚገርመው ዙሪያው በነቢያት ይታጠራል። ራሱ የነቢያት የልጅ ልጅ ሲሆን ሚስቱና እናቱም የነቢያት ልጆች ናቸው እና ናችሁ። ይህ ነቢይ የዘር ሐረጉ በከበራት ቤተሰቦች የተከበረ ከመሆኑ ባሻገር ዱንያ ላይ ብርሃን ሰፊ አድርጎ ነበር። አዩብ የብዙ አገልጋዮች እና የብዙ ማሳዎች ባለቤት ብቻ ሳይሆን በጣም የብዙ ልጆች አባት የነበሩ በሀገሩ ካሉ ባለሀብቶች በደግነቱና በላጋስነቱ የሚታወቅ ምርጥ ነቢይ ነው። እውነት ነው። በዚህ በተመቻቸ የኑሮ ደረጃ ላይ እሱና ቤተሰቦቹ ህይወትን አያጣጣሙ ስለነበረ አላህ በአንድ ሌሊት ውስጥ ሚስቱ ስትቀር መላ ልጆች እና ሙሉ ንብረቱ ያጠፉ። ፈተናው ተጀመረ። ይህ ብቻ አልበቃም። አዩብ በቅጽበት በአደገኛ በሽታ ላይ ወድቆ ሰውነቱ እየቆሰላለ ስጋው ከአካላቱ መጋፈፍ ጀመረ። በሰውነቱ ላይ እንደ ሴት ጡት ያለ ነገር የብጥበትና እብጠቱ ሲፈነዳ ምግብና እዥ ይወጣል። ሽታው ይከብድ ነበር። ይህ የተመለከቱት የከተማይቱ ነዋሪዎች ተላላፊ በሽታ ነው በሚል አዩብን ከከተማ በማጋለል አንድ ተራራ ላይ ወስደው ጣሉት። ሱብሃንአላህ ያረብ። ምንም እንኳን አዩብ በበሽታ ተኮርምቶ የከተማይቱ ሕዝብ ተጸይፈው ከመሃላቸው ቢያገሉትም በፍጹም ፍቅርና እዝነት የተሞላቸው ውድ ባለቤቱ ግን ልክ እናት ለልጇ የምታደርገውን እንክብካቤ አይነት በዚያ ተራራ ላይ ያለ አጋዥ ታደርግለት ነበር። ቀን ወደ ከተማ ወርዳ በየቦታው ተቀጥራ በመስራት ሲመሽ ለአዩብ ምግብ ገዝታለትም ትመጣ ነበር። አዩብ የበሽታ ዘመኑ እጅግ ዘገየበት። ይሁን እንጂ አዩብ በዚህ ሁኔታው ቀንና ማታ ጌታውን ከማጣራት ጋር አልተወም። ትዕግስትን አስጨርሳ የሆኑ 7 የእንግልት ዓመታት በዚያ ተራራ ላይ ካሳለፉ በኋላ ከዕለታት አንድ ቀን ይችን መከራዋ ሳባት የአዩብ ሚስት ተሰንስካ ማልቀስ ጀመረች። አዩብ ምን ሆንሽ ሲላት እሷም መከራ በዛ ያለ እረፍት 7 የእንግልት ዓመታትን አሳለፍን። እባክህ ጌታዬ ለምን ይህንን በላ እንዲያሳልም አላቸው። አዩብ ከዚህ በፊት በድሎት ስንት ዓመታት አሳልፈው አላት። እሷም 70 ዓመታትን አልፈናል አለችው። አዩብ 70 ዓመታትን በድሉ ሲያደናንቅ
ከረመ። አሁን ለ7 ዓመታት ስላልሰመመኝ ሰብር እናድርግ እንዴ? ወላሂ አላህ አፊያ ካደረገ 100 ጊዜ እገርፍሻለሁ አላት። ከዕለታት አንድ ቀን ከተማ ስራ ፍለጋ በወጣችበት በጣም ጣፋጭ ምግብ ይዛ ተመለሰች። እንዲህ አይነት ምግብ ከየት አገኘሽ ሲላት ምንም መልስ ሳትሰጠው አበላችው። ዳግም በሁለተኛው ቀን ከተማ ውስጥ የትናንቱ አይነት ጣፋጭ ምግብ ይዛ ስትመጣ ከየት ነው የመጣሽው ብሎ አጥብቆ ሲጠይቃት ያን ጊዜ ፀጉሯ ሽታ እንዳመጣችለት ነገራው። ፀጉሯን ስትገልጠው አዩብ እጅጉን አዘነ፣ አላህም ማዘን ወሰነ። በማግስቱ እሷ እንደተለመደው ምን ምግብ ፍለጋ ከከተማ በወረደችበት አዩብ እጁን ዘርግቶ ሐራም አይተው በማያውቁት አይኖቼ እንባ እያዘነ ጌታዬ ሆይ እኔ መከራ አገኘኝ፣ አንተም በአዛኞች ሁሉ ይበልጥ አዛኝ ነህ በማለት አላህን ተማጸነ። አላህም የታጋሾች ጥሪ ምላሽ ሰጥና በእርግህ ምድር ሞተ፣ ይህ ቀዝቃዛ መታጠቢያና መጠጥ ነው አለው። አዩብ ምድሪቱን በእግሩ ሲመታ 2 ምንጮች ወጡ። አንዱም ተጠጥቶ በአንዱ ሲታጠብ አዩብ ሙሉ በሙሉ ከበሽታው በመጽዳት የድሮ ውበቱና ግርማ ሞገሱ ተመለሰ። አዩብ በዚያ ሁኔታ ላይ ሳለ በአጠገቡ ከሰማይ ከአንበጣ መንጋዎች መጡና ወርቅ የሆነውን መዝናብ ጀመረ። አዩብ እየተሯሯጠ የሚዘንበውን ወርቅ በልብሱ መሰብሰብ ሲጀምር አላህም አንተ አዩብ ከዚህ ከምትሰበስበው ወርቅ አላብቃቃሁህም እንዴ ብሎ ተጣራው። አዩብም አራዳ ነበርና ልክ ነህ ጌታዬ፣ ግን ካንተ በረከት እንዴት እብቃቃለሁ? አንተ አይጎድልብህ፣ እባክህ ተወኝ ልሰብስብ ብሎ መሰብሰቡን ቀጠለ። ከዚያም ሚስት የቀን ስራ ስትሰራ ውላለም ለባሏ ምግብ ሸምታ አዩብ የሚገኝበት ቦታ ስትደርስ አዩብ አጣችው። እዛ ጋ አንድ ሰው ተመልክታ እዚህ ጋ አንድ በሽተኛ ትቼ ሄጄ ነበር፣ አይተኸዋል? ደግሞ ድሮ ከመታመሙ በፊት ልክ አንተን ይመስል ነበር ስትለው እዛ ጋ የነበረው ሰው እኔ እኮ አዩብ ነኝ አላት። ተቃቅፈው ከተላከሱ በኋላ ያኔ ቃል የገባው 100 ግርፊያ እንዲገርፋት አላህም አዘዘው። ነገር ግን ትንሽ አራጭሜ ይዘህ አንድ ጊዜ ትንሽ መታ አድርጋት፣ እኔም በ100 እቆጥርልሃለሁ አለው። ከዚያም አላህ ለአዩብ ድሮ ከነበረው ሀብት እጥፍ ድርብ አድርጎ ካሰው። ጠፍተው የነበሩትን ልጆቹ ሁሉ ሰበስበት። ድሮ ይኖሩ የነበሩት የድሮት ኑሮ በላይ መኖር ጀመሩ። በታሪክ ውስጥ ለአእምሮ ባለቤቶች በእርግጥ መገሸጥ ነበር። ይህ ቁርአን የሚቃጥፈው ወሬ አይደለም፣ ግን ያንን በሰፊነቱ ያለው አረጋጋጭ ለነገ ሁሉ ገላጭ ለሚያምኑ ህዝቦች መሪ ችሮታዎች ነው። ሱረቱል ዩሱፍ ይገልጽልናል። ተፈጸመ ማለት ነው። ያአላህ በጣም የሚገርምና ታሪክ ነው በእውነት እኔ እንጃ። ይሄ ታሪክ ሱብሃንአላህ። እንግዲህ ያው ከሐራም ነገር ሁሉ አላህ ይጠብቀን ብቻዬ ማለት ነው። ያው ዝሙት፣ ይሄም ከሐራም ነገሮች ያው ዝሙት በዝሙት የተነሳ ነው። ይቺ ሴት እንግዲህ ሐራምን ላለመንካት የራሷን ፀጉር አውጥታ ሽጣ ለእሱ ለታመመው እያበላሽ ነበር ማለት ነው። በመጨረሻ ላይ ያው ሊገርፋት ቃል እንደገባ ያው እንዳትገርፍ ተብሎ ደግሞ ታዘዘለት። አላህ ሱብሃነሁ ወተዓላ ረዘቀው ማለት ነው። ርዝቅን ሁሉ ላከለት እና በጣም የሚገርም ነው። አስተማሪ ታሪክ ነው። ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰቡን ከዚህ ሰላም በታችኋለሁ። ባይ ባይ ወዶች፣ መልካም ቆይታ